ያው ቀው ያረጋው ይሄን ነው የሚበላው ቀው ምንድን ሻት ያረጋና ቀው አይገባ ቀው የምርሽና አዳር ትሰራለሽ ሐረር ከአዲስ አበባ 525 ኪሎ ሜትር ርቀት ላይ ብቻ ነው የምትገኘው። በሶስት አማራጮች ወደ ሐረር መግባት ትችላላችሁ። አንደኛው በባሶች ሲሆን በነ ሰላም ባስ፣ በነ ስካይ፣ በነ ጎልድን። ሁለተኛው ደግሞ በባቡር ሲሆን በባቡር ድሬዳዋ ሄዳችሁ ከድሬዳዋ ደግሞ የ1 ሰዓት ተኩል መንገድ ነው በመኪና ወደ ሐረር መጓዝ ትችላላችሁ። አሊያም ደግሞ በፍላይት ድሬዳዋ ታርፉና እንደዚሁ ከድሬዳዋ ወደ ሐረር 1 ሰዓት ተኩል መንገድን ተጉዛችሁ እዚህ ድንቅ ከተማ ላይ ከመጣችሁ ከተማዋን በቀን ጎብኝታችሁ ማታ ጅብ ካበላችሁ በኋላ ስትሪት ፉዶቿ ላይ እነዚህን የመሳሰሉ የሚገራርሙ ምግቦችን ትመገባላችሁ። ሐረር ጽድት ያሉ ምግቦች፣ እንጀራ የሌለባት፣ እንጀራ ቢኖርም ግን በብዛት እንጀራ የሌላት የተለያዩ አይነት ምግቦችን እነ ድንች፣ እነ እንቁላል፣ ቦለቄ፣ አቮካዶ፣ ሙዝ፣ የተለያዩ አይነት ነገሮችን የሚጠቀሙ ናቸው። የሐረርጌ ዋና ምግብ የሚባለው የአብሽ ወጥ ነው። በጣም ታዋቂ የሆነ ምግብ ነው። የአብሽ ወጥ የሀደሬዎች ዋና ምግባቸው ተብሎ የሚነገርለት የአብሽ ወጥ መታችሁ ብትቀምሱት ሪኮመንድ እናደርጋለን። የአብሽ ወጥ በጣም በሚገርም ሁኔታ እንዲያውም ምን ይባላል የአብሽ ወጥን እጅ የተለያየ አይነት ጣዕም ስለሚሰጠው እጅ ያምርላታል የሚባለውን ሰው እያስመጣች አንድ የሐረር ሴት ኑ አብሽ ነስንሱልኝ ትላለች ይባላል። እና በአብሽ ወጥ እጅግ በጣም ትልቅ ሙያ ያላቸው ሰዎችን ታገኛላችሁ ሐረር ላይ። ሐረር ሰላማዊት ከተማ ተብላ በዩኔስኮ የተመዘገበች ብቸኛ የሀገራችን ከተማ ነች ሐረር። ይሄኛው ደግሞ ሌላኛው በር ነው። ከአምስቱ በሮች ሌላኛው ሁለተኛው በር ማለት አያምርም? በማታ እስ በማታ ጋይስ በጣም ምርጥ። እዛ ጋር ለላችሁ አርጎቢ በሪ ማለት አርጎባዎች ይገቡበት የነበረው ታያችኋል። እዚህ ጋር ታይ። በስተመጨረሻ ደግሞ ምግብ ልንበላ ነው። መንገድ ላይ ምግብ አግኝተናል። ይመጣል እሱን አታስብ። እና ያው ጅብ አብልተን ምናምን መተን አሁን ደግሞ ያው ራት ታይም ነው። ራት ልንበላ ነውና ያው መንገድ ላይ ማነው ስምሽ አያት ይኸውላችሁ ገና እንደገባችሁ ማለት ዋናው በር ገና አልበላውም ምግቧን ግን ለሰው ሰርታ ስትሰጥ ስላየው ይኸውላችሁ ዋናው በር አላ ከሱ የመጀመሪያው መስጂድ ከኔ ካረፍኩበት ከሆቴል ጎን ነው ያለውና ከፍቼ ወይ መርጎውን ይዟት ይኸውላችሁ ልጅ ምንድነው እዚህ በብዛት የምትበሉት? የምንበላው ምን ልበለህ? ድንች በብዛት ተጠቀማላችሁ? ድንች ነው የሚጠቀሙ። በማታ ድንች ነው የሚበላው። ከ12 ሰዓት ጀምሮ እስከ ማታ 6 ሰዓት እስከ 7 ሰዓት ድረስ ይሄን ነው የሚበላው። ድንች ያው ቀው ያረጋው ይሄን ነው የሚበላው። ቀው ምንድን ነው? ሻት ያረጋና ቀው አይገባ? ቀው ኦኬ። ሁሉም የራሱ ያራዳ ቋንቋ ነው ያለው።
ወገን ምግባችን ደርሷል። ስትሪት ፉድ ተጀምሯል። በቃ ሀረር ላይ ስትሪት ፉድ ነው። እዚህ አንድ እንላለን። እዛ ድረስ ሀረር ውስጧን ያለውን ስትሪት ፉድ አብረን ነው የምናየው። መቻችሁ ልገነሽ አፍሪካ ሰየ ኢትዮጵያ ሰብስክራይብ ማድረጋችሁ እንዳትረሱ። መቻችሁ ሌትስ ጎ ጋይስ። ስትሪት ፉዱ ሀረር ላይ እንደቀጠለ ነው። ብዙ ቦታ ነው ያለው። አሁን ትንሽ ሌት ሆኗል። ያኛውን እየበላ ብዙ ቦታ ነው ያለው። አንድ ፌመስ ሰው አለች ግን ከመሸም ቢሆን እሷ ጋር እየደረስን ደርሰናል። ትንሽ ላይ ቀረ። ስኳር ድንች፣ ቦለቄ፣ ሙዝ፣ እንቁላል፣ ሻይ ስኳር ድንች ነው። ሚጣጢስ ነው የሚባለው። ሚጣጢስ ስኳር ድንች ነው። ሚጣጢስ ሚጣጢስ ሳፊ ነው ወይስ 500 ነው ወይስ ደግሞ 700 ነው? እሺ እንዳንቺ የተባረከ ሰው ይስጠና እግዚአብሔር። አሁን ሻውና ሰደንም እዚህ ሻይ ብቻ ነው የምንጠጣው። እንደግን እሷ ጋር አሰርሽ በጣም ፌመስ እዚህ ሀረር ላይ እኛ ላይ ስለነበረ አንድ ብቻ ነው ያለው። ቦለቄ ተፈጭቶ ራሳችሁ ረጀ ኩርሲ ነው እንዳያሳስብሽ። ያጥራላስ ፈጭታችሁ ነው የምትሰጡት። ቦለቄ ነው አባቴ ቦለቄ ምን ማለት ነው እንጃ። ኤክስትራ ለምን አታፈኝ ታዲያ? ሻይ ብዙም አይደለም። ሳይፈታ ንገሪኝ። እሱ ቲክቶክ ይሰራብና እኛ ምን እንሰራበት? ስሪ እንስ አወራ ስሩ ማስታወቂያ ስራ። የምርሽ ነው? አዳር ትሰሪያለሽ? አነቃለሁ። ትበላላችሁ? ቆይ ትንገረኝ። ጠዋት ነው የምትጨርሺው? አዎ ማርያም ጠዋት ድረስ እስከ 11 ሰዓት አለ። እስከማስገባት 12 ሰዓት ይላል። ሰው አለ ግን ይንቀሳቀሳል። እዚህ ነው ሰላም ነው። ሰው እየተንቀሳቀሰ ይበላል። አንድ ራት ትሰራላችሁ? በላችሁ? ምግብ በላችሁ? ምግብ እንኳን ዘጭ ብለን እኔ በበላ ደስ ይለኛል፣ ግን ዘጭ ብለን አንዱ ለአራት በቃ ካልቀመስክ ምንም ደስ ይለኛል። በቃ ስሪልን፣ አንድ ስሪልን። ሌትስ ጎ ፎር ኢት። ከመፍጨት እኔ ነኝ የምፈጨው? ያዝኩ ወይ መዳን አንተ 3 ሰዓት አለንም። ቅድም አፈጫጨት ተምረናል። እጅ ገባ ሰው ስለሚቀንስ ዳቦ ታውቃታለህ? አዎ This is our food in Harar. VIP ነው ያላችሁ። እንጀራ የለ ምን የለ በቃ ሁለተኛ እየተፈወሰ ነው። ዛሬ እንግዲህ አዳሬን ጨጓራ የለችለው ነው። ኑ እንብላ።